السلام عليكم ورحمة الله وبركاته. ውድ የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? እኛ ሰላም ነን አልሐምዱሊላህ። እንግዲህ በአረብኛን በአማርኛ ማስተማር እንደጀመርን ይታወቃል። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ቻናላችን ብዙ ተደራሽነት ስላልሆነ ላይክ ልታደርጉ ከወዲሁ ማሳሰብ ፈልጋለሁ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮአችንን ትምህርታችንን ከወደዳችሁት ስለ ወዳጅ ዘመድ ሼር በማድረግ ተባበሩን ከወዲሁ ለማሳሰብ ፈልጋለሁ። ወደ ትምህርቱ ከመግባታችን በፊት እኔ መምህር ጀማል አህመድ እባላለሁ። አረብኛን በአማርኛ ቀለል ባለ መንገድ አብረን የምንማር ይሆናል። ቀጥታ ወደ ቪዲዮ ልወስዳችሁ፣ አብራችሁን ቆዩ። አረብኛን በአማርኛ ክፍል 14 በክፍል 13 እንድትነጋገር ነው። አራቱን ወቅቶች አሁን የምናየው ይሆናል። the four seasons الوقت الأربعة አብራችሁን ቆዩ። አራት ወቅቶች the four seasons አረብኛ በአማርኛ እንዲሁም በእንግሊዘኛ ተንትነን ለያይተን አስቀምጠንላችኋል። ትርጉማቸውን በሚቀላችሁ ወይም በሚገባችሁ መከታተል ትችላላችሁ። ይሁን እንደምታዩት አረብኛ፣ አማርኛ እንዲሁም እንግሊሽ አላ ማለት ነው። ሶይፍ የመጀመሪያው የምናየው ሶይፍ በጋ ማለት ነው። በጋ ሰመር እንግሊሽ ሰመር የሚሉት ይሆናል ማለት ነው። አረብኛ ሶይፍ ሶይፍ ሰይፍ አይደለም ሶይፍ ነው። ሰይፍ ካላችሁ ያ እንትኑ የጦር መሳሪያው ነው የሚሆነው ማለት ነው። ስለዚህ ሶይፍ ነው የሚባለው። ሶይፍ በጋ። ኸሪፍ خريف بلق بلق autumn خريف شتاء كرنت winter شتاء ربيع ጸደይ ማለት ነው። በእኛ ጸደይ ረቢዕ መስከረም ሲነጋ እንዲሁም ዝናባው ቁሞ ፀሐይ የሚሆንበትና አበቦች የሚያብቡበት ወቅት ነው። ጸደይ ስፕሪንግ በእንግሊዝኛው ስፕሪንግ እንለዋለን። ሶይፍ፣ ኸሪፍ፣ ሺታ፣ ረቢዕ አራት። በእነዚሁ ወቅቶች ምሳሌ እንሰራለን። አራት ነገር ማለት ነው። ምሳሌዎች ወይ ማለት ነገሮች ኤግዛምፕልስ አልአምሲላ አረብኛ፣ አማርኛ፣ እንግሊዝኛ ወይም እንግሊሽ። في أي فترة በየትኛው ጊዜ ማለት ነው። which period في أي فصل በየትኛው ወቅት በየትኛው ወቅት ያልናቸው እንግዲህ ፈስሉ ረቢዕ ወፈስሉ ሽታ ወፈስሉ ኸሪፍ ያልናቸው የበልግ ወራት፣ የበጋ ወራት፣ የክረምት ወራት፣ የጸደይ ወራት እንደማለት ነው። in which seasons في أي فصل كيف الجو كيف الجو አየሩ እንዴት ነው? አየሩ ወይም የአየር ንብረቱ እንዴት ነው ማለት ነው። كيف الجو how is the weather الجو ማለት አየር ንብረቱ ማለት ነው። حر في الصيف ወይም ደግሞ في الصيف ልንል እንችላለን። الجو حر في الصيف በበጋ ወቅት አየሩ ሞቃታማ ነው ማለት ነው፣ ወይም ይሞቃል ማለት ነው። الجو حر في الصيف በበጋ አየሩ ይሞቃል። the weather is hot in summer الجو بارد في الشتاء አሁን ጥያቄዎቹን ከላይ ይሄው በሶስት አይነት መልኩ ተቀምጦላችኋል። في أي فصل
كيف الجو والعير نبرته نديتنا الجو حر في الصيف فبقى عيرو قال بكرم تكون دمو بكرم عيرو يبرد على مالك الجو بارد في الشتاء الجو بارد في الشتاء بكرم عيرو يبرد the weather is cold in winter هناك أمطار في الخريف ببلغ زنابات it rains in autumn ببلغ وقت إن ببلغ ورات من الله الزنابات هناك أمطار شديد هناك أمطار في الخريف هناك أمطار في الخريف الجو جميل في الربيع شن كانسل الغلط الجو جميل في الربيع ما تمثل يسأل مرتنا the weather is good in spring the weather is good in spring يسأل من ذنه مرتنا وهي معرفنا إما شعر الجو جميل كيف الجو اليوم زاري أيرون لنا كيف الجو اليوم زاري أيرون لنا what the weather last today اليوم الجو بارد زاري أيرو يكزكزار مالت زاري أيرو أزار مالت اليوم الجو بارد it is cold today اليوم الجو حر موقاتما ወይም የሞቀ ቀን ከሆነ ግን ምን እንላለን اليوم الجو حر ዛሬ አየሩ ሞቃታማ ነው it is hot today saying the day ቀን መንገር አረብኛ አማርኛ እንጂ ሸህር ማለት ወር ነው መጀመሪያ ዝርዝሮች የሚያንዳንዶቹን እንወቃቸው ሸህር ወር መንዝ ማለት ነው በእንግሊዝኛ ሽሁር ወራቶች መንዝስ ብዙ ሲሆኑ ማለት ነው ሶስትና ከዛ በላይ ሲሆን ነው አማርኛ ላይ አረብኛ ላይ በአረብኛ ፕሉራል የምንለው ወይም ብዙ አመልካች ነው የምንለው አንድ ነገር ሶስትና ከዛ በላይ ሲሆን ነው ሁለት ከብዙዎች አይመደብም ከሁለቶች እንጂ ማለት ነው ዱዋል ነው የምንለው በእንግሊዝኛ ሁለት ሲሆኑ ለምሳሌ ሁለት ወር ቢሆን ሸህራይን ነው የምንለው ስለዚህ ሽሁር ማለት ወራቶች ማለት ነው ሸህር ማለት ወር ማለት ነው في أي شهر በየትኛው ወር in which month في شهرين بعده تمام زمن ظروف ብሎ ይስቀመጣል በዚህ ወር ማለት في شهر ብለህ ተነሳለህ في شهر شعبان في شهر يناير في شهر يوليو ብለህ እንደዛ ማለት ይቻላል ማለት ነው ከተጠየቅ በየትኛው ወር في أي شهر من ጥያቄ ከመጣ في شهر شعبان ወር ከሆነ في شهر رمضان ወር ከሆነ في شهر شوال በሸዋል ወር ከሆነ في شهر ያን የተከሰተበትን ወር እዚህ ጋር በማስገባት እዚች ጋር በማስገባት አፍተ ነገሩ ሙሉ ማድረግ ይቻላል ማለት ነው ሰነ አመት ማለት ነው ሰነ አመት ዮር አንድ አመት ማለት ነው ሁለት ሲሆን ሰነተይ ቅድም እንዳልኳችሁ ሁለት አመት ከሆነ ሁለት አመት ማለት ከፈለክ ሰነተይ ይላል ሰነተይ ሁለት አመት 2 years ቅድም እንዳልኳችሁ ሸህር አንድ ወር ነው ሁለት ወር ሸህራይን ሶስት ወር እና ከዛ በላይ ሽሁር ይባላል ማለት ነው እንደዚሁ ሰነ አንድ አመት ነው ሰነተይን ሁለት አመት ሶስት አመት ደግሞ
ሰነዋት ይባላል ወይም አመታት ማለት ነው 3 እና ከዛ በላይ የሆኑ አመቶች ከሆኑ በአንድ ላይ ማለት ነው ሰነዋት አመታት ይባላል በአማርኛ ለ30 አመታት ለ3 ለ4 አመታት ምናምን ብለን እንገልጻለን في أي سنة በየትኛው አመት في أي سنة في سنة 1990 عاما في سنة 1990 عاما በ1990 ዓመተ ምህረት ማለት ነው ዓመተ ልደት ወይም ዓመተ ምህረት in the year 1990 በ1990 ማለት ነው في سنة 1990 عاما في سنة 2000 በ2013 ዓመተ ምህረት in the year 2013 في أي تاريخ متى كان in which date في شهر متى كان تبرد ورورا يزمن سنة في شهر 6 سنة 2000 በስድስተኛ ወር 2000 ዓመተ ምህረት in June 2000 በስድስተኛ ወር 2000 ላይ አሁን እዚህ ጋር ቀኑ አልተጠቀሰም ማለት ነው ቀኑ አልተጠቀሰም የተጠቀሰው ነው ወሩና ዓመተ ምህረቱ ይሆናል ማለት ነው في شهر 6 سنة 2000 يوم عشر في شهر يبقى يوم عشر أسرنا وقلنا في الشهر الخامس سنة 2000 يوم عشر سن يتقانا يوم عشر يوم عشر في شهر ووالا الخامس المستنيور سنة 2000 ሁለተኛው 2000 ዓመት tens of May 2000 ሚሊዮን ማለት ነው قبل سنة አሁን ከአንድ ዓመት በፊት قبل سنة ከአንድ ዓመት በፊት before 1 year منذ كم سنة ለስንት ዓመት منذ كم سنة لسنت for how many years كم صار لك في إمارات كم صار لك في إمارات وسط سنت عامت قوية إمارات وسط كم صار لك في إمارات وسط ስንት ዓመት ቆየ ለማለት ነው እዚህ ጋር ታይፒር ነው ኢማራት ውስጥ ተጠቃሚ ነው ስንት ዓመት ነበር ስንት ዓመት ነው የቆየው ማለት ነው ስንት ዓመት ነው የቆየው ከም ሳር ለከ في ኢማራት how long have you in United Arab Emirates ኢማራት ማለት በነገራችን ላይ ኤሚሬትስ ወይም ዩናይትድ አረብ ኤሚሬት ማለት ነው የተባበሩት አረብ ኤሚሬትስ ሳራ ሊ ፊ ኢማራት ማለት ኢማራት ውስጥ ቆየሁኝ ስንት ሰነተይን 2 ዓመት ኢማራት ውስጥ 2 ዓመት ቆይ ኢማራት ውስጥ 2 ዓመት ነው የቆየሁት I have been in Emirates since 2 years اليوم كم في الشهر اليوم كم في الشهر ዛሬ ቀን ስንት ነው اليوم كم في الشهر اليوم 20 في الشهر اليوم كم في الشهر ማለት ዛሬ ቀኑ ስንት ነው what is the date ዛሬ ቀኑ ስንት ነው اليوم 20 في الشهر ዛሬ ቀን 20 today is 20th of the month اليوم 20 في الشهر اليوم ደግሞ ቀኑ 15 ከሆነ 15 في الشهر ዛሬ ቀን
15 ነው ማለት ነው። Today is the 15th of the month. اليوم 14 كونس. اليوم 14 في الشهر. اليوم 14 في الشهر. ዛሬ ቀን 14 ነው። ዛሬ ቀን 14 ነው ማለት ነው። more examples ተጨማሪ ምሳሌዎች الشهر الماضي ያለፈው ወር last month هذا الشهر ያሁኑ ወር ወይም በዚህ ወር ማለት ነው this month هذا الشهر الماضي هذا الشهر ያለፈው ወርና ያሁኑ ወር ወይም ያለበት ማለት ነው الشهر القادم የሚመጣው ወር ወይም ቀጣይ ወር ማለት ነው الشهر القادم next month اشتريت جوال እንግዲህ ምሳሌ ለስራ በዚህ በሶስቶቹ ማለት الشهر الماضي هذا الشهر القادم ያለፈው ወር በዚህ ወርና ቀጣይ ወር ማለት ነው past present future past present future اشتريت جوال في الشهر الماضي ያለፈው ወር ነው ሞባይል የገዛሁት ወይም ያለፈው ወር ሞባይል ገዛሁ اشتريت جوال في الشهر الماضي اشتريت بيت اشتريت ማለት በነገራችን ላይ ገዛሁ ማለት اشتريت بيت في هذا الشهر በዚህ ወር ነው ቤት የገዛሁት ማለት ነው በዚህ ወር ነው ቤት የገዛሁት سأشتري አሁን ደግሞ ፊውቸር سأشتري እገዛለሁ ማለት ነው سيارة في شهر القادم ቀጣይ ወር መኪና እገዛለሁ سأشتري سيارة في شهر القادم ቀጣይ ወር መኪና እገዛለሁ أسبوع الماضي ያለፈው ሳምንት last week هذا الأسبوع በዚህ ሳምንት this week نعم هذا الأسبوع أسبوع القادم ቀጣይ ሳምንት ማለት past present future ያለፈው አሁን ያለበት የሚመጣው በሳምንት ማለት ነው እንዴት እንደምናይ አረብኛ أسبوع الماضي هذا الأسبوع أسبوع القادم هكذا በእነዚህም በሶስቶቹ ምሳሌ አብረን እንሰራለን تزوجت ዝናሽ في أسبوع الماضي ዝናሽ ባለፈው ሳምንት አገባች ተዘወጀት ማለት አገባች ማለት ነው ዝናሽ የሰው ስም ነው في أسبوع الماضي ባለፈው ሳምንት تسافر هنا في هذا الأسبوع هنا በዚህ ሳምንት እንዳደረጋለች ተሳፈራለች ወይም ትጓዛለች ማለት ነው تسافر ማለት ትጓዛለች ወይም አንተ ትጓዛለህ ማለት ነው መሳፈር ከዛው የተወሰደ ነው እና በሳምንት ትሳፈራለች ستسافر ሜሮን أسبوع القادم ሜሮን ደግሞ ቀጣይ ሳምንት ትሳፈራለች ወይም ትጓዛለች ማለት ነው በአብዛኛው ጊዜ ሰን የምናስገባው ፕሬዘንት ፊውቸር ቴንስ ፊት ለፊት ጊዜው ትንሽ ጎደድ የሚል መሆኑን ለማሳየት ነው ሰውፈ ደግሞ በጣም ራቅ ያለ መሆኑን ለማሳየት ነው ማለት ነው ستسافر ሜሮን أسبوع القادم ሜሮን ቀጣይ ሳምንት ትሳፈራለች ወይም ትሄዳለች አሁን ሳምንቱን ደረስን ወደ አመታት ተሻገርን ማለት ነው ወደ አመት سنة الماضية ባለፈው
ዓመት ላስት ይር ሰነቱል ማዲያ ባለፈው ዓመት هذه السنة በዚህ ዓመት this year በዚህ ዓመት ሰነቱል ቃዲማ ቀጣይ ዓመት ወይም ሊመጣው ዓመት ማለት ነው። እነዚያም ሶስት ያለፈው ዓመት በዚህ ዓመት በቀጣይ ዓመት በእነዚህ በሶስቶቹ ምሳሌዎች እንሰራለን። ኢሽተረይቱ ገዛሁ ማለት ነው። አልሐሱብ ላፕቶፕ ማለት ነው። ሰነቱል ማዲያ ባለፈው ዓመት ላፕቶፕ ገዛው ይሆናል። ባንስተይዙት ኢሽተረይቱ ገዛው አልሐሱብ ላፕቶፕ ሐሱብ ማለት ላፕቶፕ ወይም ኮምፒውተር እንደማለት ነው። ሰነቱል ማዲያ ባለፈው ዓመት ኢሽተረይቱ አሁን ገዛው በሚለው ያለፈውን ያሳየን ማለት ነው። ኃላፊ ግስ ነው የሚሆነው። ሰአሽተሪ ወይም አሽተሪ ብንልም እንችላለን። ሰአሽተሪ አልሐሱብ እገዛለሁ ማለት ነው። የሚዲያው ፊውቸር አልሐሱብ هذه السنة በዚህ ዓመት መቼ እንደሆነ አይታወቅም። 6ኛው ወር 7ኛው ወር 8ኛው መጨረሻው የዓመቱ መጨረሻው ላይ ሊሆን ይችላል። ነገር ግን በዚህ ዓመት መሆኑን ለማሳየት ሰአሽተሪ አልሐሱብ هذه السنة በዚህ ዓመት ላፕቶፕ እገዛለሁ። ሰአሽተሪ አልሐሱብ هذه السنة سوف أشتري الحاسوب سنة القادمة ቀጣይ ዓመት ላፕቶፕ እገዛለሁ። سوف أشتري ለዓመት ስለሆነ ቀን ረዘም ማለትም ረዘም ማለትን ለማሳየት سوف እንላለን ማለት ነው። سوف أشتري الحاسوب سنة القادمة ቀጣይ ዓመት ላፕቶፕ እገዛለሁ። አንዳንድ ጊዜ ሰውፈንም ሲንንም ለአሁን የሚጠቀሙበት ጊዜ አለ። መርሐበን እንግዲህ የክፍል 14 ትምህርታችን እስካሁን የተከታተላችሁትን ነበር የሚመስለው። ቀጣይ ርዕሳችን የሚሆነው ክፍል 15 የቤት እቃዎች ነው የሚሆነው። ሃውስሆልድ ኦብጀክትስ አድዋቱል በይት አብረን የምናየው ይሆናል በክፍል 15። በክፍል 15 እስከምንገናኝ ድረስ እንግዲህ አብዲ አካዳሚ ተዓለም ثم ተከለም ይላል። አብዲ አካዳሚ ተማር እወቅ ከዛ ተናገር ማለት ነው። ውድ ተመልካቾቻችን የዛሬው ትምህርታችን የእስካሁን ይመስል ነበር። በትምህርታችን ጋር በተመለከተ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልን። እንዲሁም ትምህርቶቻችንን በተለያዩ ማህበራዊ ሚዲያ መከታተል ከፈለጋችሁ ሊንኮቻቸው በዲስክሪፕሽን ቦክስ ውስጥ የምታገኟቸው ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ማሰላም